ወደ ዳንኤል ጥያቄ ሲመጣ ለመጀመሪያ ኮንቴንት ማኔጅመንት ሲስተም እና ዌብ ዲቨሎፕመንት ምንድነው ዲፈረንሱ ተብሎ ተጠይቋል። ምንድነው ዲፈረንሱ ወርድፕረስ እና ኮንቴንት ማኔጅመንት ሲስተም የሚል ጥያቄ ነው ዳንኤል ያቀረበው። የመጀመሪያው ኮንቴንት ማኔጅመንት ሲስተም እና ዌብ ዲቨሎፕመንት CSS ጃቫስክሪፕት እና HTML ነው የሚይዘው። ወርድፕረስ የሚይዘው CSS HTML እና ጃቫስክሪፕት ነው። ስለዚህ እነዛን ሶስቱን ካወቃችሁ CSS ጃቫስክሪፕት እና HTML ካወቃችሁ ዌብሳይታችሁን በወርድፕረስ የምትሰሩትን ዌብሳይት ሞዲፋይ ለማድረግ ቀላል ነው የሚሆንላችሁ ማለት ነው። ለዛ ነው እኔ መጀመሪያ ላይ ይሄንን ኮርስ ከመስጠቴ በፊት የዛሬ ወር introduction to web development ብዬ ጃቫስክሪፕት CSS እና HTML የሰጠኋችሁ ማለት ነው። therefore ወርድፕረስ የሚጠቅመን ኮንቴንት ዲቨሎፕ ያደርግልናል። የወርድፕረስ ዌብሳይት ግን ሞዲፋይ እንዴት እንደምናደርግ አሳያችኋለሁ። ለምሳሌ አንድ ታግ h2 ታግ ልጨምርበት ብል ዌብሳይቴ ላይ ወርድፕረስ ላይ the same thing h2 ብዬ ታግ ጽፌ መጨመር እችላለሁ ማለት ነው። አንድ አይነት ነው። ስለዚህ HTML ን ወይም ደግሞ ዊንዶውስ ዌብ ዲቨሎፕመንት መማራችሁ ይጠቅማችኋል ማለት ነው። እንግዲህ መልሼው ከሆነ በኋላ ላይ ኮንፊርም አደርጋለሁ። ወደ የሚቀጥለው ስንመጣ wordpress.com እና wordpress.org ለምንድን ነው የሚጠቅመን የሚለውን ኤክስፕሌን አደርግላችኋለሁ። የሰራችሁት ዌብሳይት በነገራችን ላይ this is very important. I need you guys to give attention እነዚህን አሁን የምነግራችሁን ተርሞች። አንድ ሰው ዌብሳይት ዲቨሎፕ አደረገ። ኦኬ ዲቨሎፕ ካደረገ በኋላ ሰዎች እንዲያገኙለት ኦንላይን መልቀቅ ፈለገ። ስለዚህ እንዴት ነው የሚያደርገው? ተመልከቱ። ዌብሳይቱን ሰራ፣ ጨረሰ። ከዛ በኋላ እንዴት ነው ለፐብሊክ የሚለቀው የሚለውን ስታዩ ውስጥ ያሉ ኮምፖነንቶች አሉ። ኪወርድ ኪ ኮንሰፕቶች ማለት ነው። የመጀመሪያው ሰውየው ዶሜን ኔም ያስፈልገዋል። ዶሜን ኔም ማለት ነው ንግድ ፈቃድ ብላችሁ ሰሩ። አንድ ካምፓኒ ውስጥ አንድ አገር ውስጥ ሄዳችሁ ሱቅ መክፈት ብትፈልጉ የመጀመሪያው ስቴፓችሁ ሱቁን ከመክፈታችሁ በፊት ንግድ ፈቃድ ማውጣት ነው እንጂ ንግድ ፈቃድ ከማውጣታችሁ ሱቁን ከፍታችሁ አይደለም ንግድ ፈቃድ የምታወጡት እንደ ሀገር ቤት ማለት ነው። አሁን ይሄ መሆን ያለበት ምንድነው የሚደረገው? መጀመሪያ ሄዳችሁ ንግድ ፈቃድ ታወጣላችሁ። ያ ንግድ ፈቃድ ምን ይባላል? ዶሜን ኔም ይባላል። ዶሜን ኔማችሁ .com የሚል ኤክስቴንሽን ሊኖረው ይችላል። ኦርጋናይዜሽን ከሆነ ለምሳሌ አሁን ነን ፕሮፊት ካምፓኒ ካቋቋማችሁ .org ይባላል። ኦር ደግሞ ኤጁኬሽናል ከሆነ .edu የሚባል ዶሜን ኔም ይሰጣችኋል ማለት ነው። እሱን ኦንላይን ሰርች አድርጋችሁ ፐርቼስ ታደርጋላችሁ። ይሄ የመጀመሪያው ስቴፓችሁ። ስለዚህ ዶሜን ኔም አላችሁ። ዶሜን ኔም አላችሁ ማለት ግን እቃ ትሸጣላችሁ ማለት አይደለም። ያ ማለት ማለት ነው ንግድ ፈቃድ አላችሁ ማለት ሄዳችሁ ሱቅ ከፍታችሁ መሸጥ ትችላላችሁ ማለት አይደለም። ሱቅ መከራየት አለባችሁ። እቃውን ለማስቀመጥ እናንተና ከስተመሩ እንድትገናኙ ከስተመሩና እቃው እንዲገናኙ ቦታ ያስፈልጋቸዋል። ያ ቦታ ደግሞ ምን እየተባለ ይጠራል? ሆስቲንግ ይባላል። እነዚህን በደንብ አንደርስታንድ ማድረግ ይኖርባችኋል። ኦኬ መጀመሪያ ምን አላችሁ ብያችኋለሁ? ዶሜን ኔም። ከዛ ሆስቲንግ ይኖራችኋል። ዶሜን ኔም ማለት a unique name that identifies your business ማለት ነው። ለምሳሌ የኔን ዌብሳይት ብትወስዱ yayobi.com ይላል። that is a domain name። በአለም ላይ yayobi.com የሚባል ዌብሳይት ማንም ሰው ሊኖረው አይችልም። only እኔ ብቻ ነኝ የሚኖረው። ኦኬ ኦር ደግሞ google.com የሚል ቢኖር ጉግል ብቻ ነው ያንን ዌብሳይት የሚኖረው ኦን አድርጎታል ማለት ነው። ኦኬ በየአመቱ ክፍያ ይከፍላል፣ እኔም በየአመቱ ክፍያ ከፍላለሁ። nobody can take my website as long as I'm paying ማለት ነው። አያችሁ ልክ እንደዚህ ሁሉ ዶሜን ኔማችሁ ወይ ንግድ ፈቃዳችሁን እናንተ በየአመቱ ክፍያ እስከከፈላችሁ ድረስ የእናንተ ንግድ ፈቃድ ነው የሚሆነው ማለት ነው። as long as you own it ማለት ነው። እና እስከከፈላችሁ ጊዜ ድረስ አንዳንድ ጊዜ 5 አመትን ክራይ መክፈል ትችላላችሁ። ያ ዶሜን ኔም ይባላል። ዶሜን ኔም ይዛሊ ከ17 ብር ከ20 ብር የበለጠ ዶላር የበለጠ ዋጋ የለው። ከዛ በኋላ ደግሞ ግን እቃችሁን ለመሸጥ ያ ማለት ነው ዌብሳይታችሁን ኮንቴንቱን ይሄን ዲቨሎፕ ያደረጋችሁትን አምጥታችሁ ዳምፕ ለማድረግ ዳምፕ ካደረጋችሁ በኋላ ከዶሜን ኔሙ ጋር ሊንክ አድርጋችሁ ከዛ በኋላ ሰው ገብቶ http abc የሚባል አሁን ዶሜን ኔም ቢኖራችሁ abc.com ሲል አውቶማቲካሊ ከዚህ መጥቶ እዚህ ያሉትን ኮንቴንቶች አውጥቶ ኦኬ ይሄ ነው ዌብሳይታችሁ እንዲላችሁ ብትፈልጉ ያንን ለማድረግ የምንጠቀምበት ይሄ ምን እየተባለ ይጠራል? ሆስቲንግ ይባላል ማለት ነው። ሆስት አደረጋችሁ ይባላል ማለት ነው። ወርሃዊ ክፍያ አለው። አንዳንድ ጊዜ አመታዊ ክፍያም ሊኖረው ይችላል። በአመት አንድ ጊዜ ከፍላችሁ አውቶማቲካሊ እንትን መጠቀም ትችላላችሁ ማለት ነው። በጣም ብዙ ሆስቲንግ አካውንት የሚሸጡ ካምፓኒዎች አሉ። ጉግል አንደኛው ነው። ጎዳዲ ይባላል አለ። በጣም ብዙ ናቸው። ኦኬ ሆስቲንግ እና ዶሜን የሚሸጡ ካምፓኒዎች ብዙ ናቸው። then you can go there, you can purchase, you can have your website። ዌብሳይታችሁን አሁን እንግዲህ ተመልከቱ። መጀመሪያ ዶሜን ኔም ገዝታችኋል። ይሄ ማለት ምንድነው ብያችኋለሁ? ንግድ ፈቃድ አውጥታችኋል። ንግድ ፈቃድ በኋላ ምንድነው ያደረጋችሁት? ሱቅ ተከራይታችኋል። ከዛ እቃውን አውጥታችሁ ዳምፕ ማድረግ ነው። ይሄ ማለት ነው የሰራችሁትን ዌብሳይት ቴስት አድርጋችሁ ማሽናችሁ ላይ አምጥታችሁ ዳምፕ ታደርጋላችሁ ማለት ነው። የት ሆስቲንግ አካውንታችሁ ላይ የራሱን የቻለ ኮንፊገሬሽን አለው።
እንግዲህ ሌላ ጊዜ የሚቀጥለው ተርም ላይ ደግሞ ላስተምራችሁ እችላለሁ እንዴት ነው ሊንክ የምናደርገው ዶሜን ኔማችንን እና ሆስቲንግ አካውንታችንን የሚለውን ማለት ነው። አሁን ግን ያው ኮንሰፕቱን እንድትረዱልኝ ስለፈለኩ ነው ማለት ነው። ናው ይሄንን ሆስቲንግ ፕሮቫይድ የሚያደርገው አንደኛው ካምፓኒ ማን ይባላል ማለት ነው? ወርድፕረስ ይባላል ማለት ነው። wordpress.com ምን ያደርግልናል? ሆስት ያደርግልናል ማለት ነው። አያችሁት? ሆስት ያደርግልናል ማለት ምን ማለት ነው? ቦታ ይሰጠናል። ዌብሳይታችንን ከሰራን በኋላ እዛ ወስደን ሆስት ማድረግ እንችላለን ማለት ነው። wordpress.org ግን ምንድነው የሚያደርግልን? ሳይታችንን ዲቨሎፕ እንድናደርግ ሶፍትዌር በነፃ ይሰጠናል። ስለዚህ ወርድፕረስ በነፃ ነው ማለት wordpress.com ነፃ ነው ማለት አይደለም። ኦኬ you have to pay for to host your website ኦኬ ያ አይደለም ነው። እና ዋናው ቁም ነገር ግን ምንድነው wordpress.org ምን ያደርግልናል ማለት ነው? ዌብሳይታችንን እንድንሰራ ሶፍትዌር ይሰጠናል ማለት ነው። ናው the next step ስንመጣ wordpress.com ደግሞ ሆስት ማድረጊያ ቦታ ይሰጠናል ማለት ነው። ትልልቅ ካምፓኒዎች አሉ you don't need to go with wordpress ስለዚህ ጎዳዲ ያለ ሌሎችም ሳይቶች አሉ you can go there and then you can host your website and purchase the domain name ማለት ነው። okay good now I can come to here and then I'll show you how can we install wordpress እና ከዛ በኋላ እንዴት ነው የምንጀምረው የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ሪከርድ አደርግላችኋለሁ። I need you guys to go to ከዚህ ከክላስ በኋላ ማለት ነው ዛሬውኑ ስሩት። አሁን የቴክኖሎጂ ትልቁ ችግር ምን መሰላችሁ? ዛሬ ትማራላችሁ፣ የዛሬ ሳምንት ለመስራት ትሞክራላችሁ። that's the waste seriously immediately ከሰራችሁት ግን አትረሱትም። አንደኛ ብዙ ሰዓት ሳታጠፉ ነው ስለማትረሱት የሰው ልጆች ስለሆነ ማለት ነው ፕራክቲስ ስለምናደርገው አውቶማቲካሊ መስራት እንችላለን ማለት ነው። አለበለዚያ ግን ዛሬ የተማርነው ነገር አንድ ሳምንት ቆይተን እስኪ ሰራዋለሁ ካላችሁ ዌስት ነው የምታደርጉት ታይማችሁ። I need you guys to practice immediately ቪዲዮውን ትከፍታላችሁ በአንድ ስክሪን በአንድ ጎን ደግሞ አስቀምጣችሁ መስራት ማለት ነው። ይሄ ቪዲዮ ስላላችሁ ማለት ነው። now I'll show you how you can install WordPress in the next video ማለት